በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ መድኃኔዓለም አምላካችን ድንግል እመቤታችን ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንግዲህ ያው ቁጭ ብዬ ነው የምንነጋገር። እንግዲህ መድኃኔዓለምን ይቅርታ ጠይቃለሁ። ለእናንተ እንኳን የሚጎዳችሁ ነገር የለም። ያው ምሳሌነት ግን አይሆንም። ያው ቃል እግዚአብሔር ሲነገር ተቆሞ ነው የፈለገ ቢሆን ግን ያው የምታውቁት ነው። አሁን ነው ጉሮሮ የተከፈተ እንጂ ድካሙ ሲበዛ ወደ መዘጋቱ ሄዶ ነበርና እና ስላገኛችሁ ደስ ብሎኛል። ባለፈው የተወሰናችሁት እንኳን መጣችሁ ነበረ ሰላምታ ለማቅረብ እና የዛን ጊዜ ደስ እንዳለኝ ነግሬያችሁ ነበርና እንግዲህ ቅድም የነበረውን መርሃ ግብር አይታችኋል። በእውነቱ ደክማችሁ ያዘጋጃችሁት መዝሙር እንደዚያ ያው ብንሰማው በረከት ብናገኝ ደስ ይለን ነበር። ግን ይሄም አንድ ገጽ ነው በራሱ። ምክንያቱም የፕሮግራሙ ቅደም ተከተል ጉዳይ ሆኖ ነው እንጂ መጀመሪያ ወይ መሀል ላይ መቅረብ ነበረበት። መጨረሻ ላይ ምንጊዜም አንድ ቅርብ ጊዜ ያረፈ አንድ ሰባኪ ወንድማችን አዲስ አበባ ዘላለም ወንድሙ የሚባል ታውቃላችሁ አይደለም? እኔ በህይወቴ አንድ ቀን ብቻ ነው ባይኔ ያየሁት በአካል ከ15 ዓመት በፊት አዲስ አበባ ለአንድ ጉዳይ ሄጄ የንታ ሊቀ ሊቃውንት እዚያ ነበሩና እሳቸውን ለማግኘት እና በዚያው ለመሳለም ደብረ አሚን እዚያ መርካቶ ያለ ተክለ ሃይማኖት ቤተክርስቲያን ሄደን የመሀል ሀገር ሰው በዛ ጊዜ የንታን በከፊል ነው የሚያውቃቸው እና በእነሱ መለኪያ እሱን በጣም ይገባዋል ከፍ ብሎ መታየት። ግን ከየንታ አንጻር አይደለም ከፍ የሚለው ከሌላ ከኛ አንጻር ነው እንጂ ከየንታ አንጻር እና እነሱ ከማከበራቸው የተነሳ እሱን ያን ወንድማችንን መጀመሪያ የንታን ጋበዟቸው። ከዛ እሳቸው አስተምረው ሲጨርሱ በሳቸው ላይ እሱን ጋበዙት እና ገርሞኝ እኔም ዝም አልኩኝ። እዛ ከኋላ አንድ ወንድም ጋር ነበርኩኝና ድምፅ ማጉያውን ተቀብሎ በጣም ነው የተበሳጨው። እንዲህ ስርዓት አታውቁ እንዴት እኔን የመሰሉ ሊቅ ካስተማሩ በኋላ እንደኔ አይነት ሰው ትጋብዛላችሁ? ለምን መጀመሪያ ትጋብዙኝ ነበር ብሎ ሲቆጣ ይሄ ሰው ልባም ነው አልኩ። ለመጀመሪያው ጊዜ ያየሁት ይዛን ቀን ይሄ ሰው ትልቅ ሰው ነው ያልኩ ይዛን ቀን በእውነቱና በቤተክርስቲያናችን ያው ልክ ለምሳሌ ኪዳን ስታደርሱ ታምረ ማርያም መጀመሪያ ይነበባል። ታምረ ማርያም መጀመሪያ የሚነበብበት ምክንያት ጥንተ መድኃኒት ስለሆነች፣ ከዚያ በኋላ ግን መጀመሪያ የጻድቃን ገድል ካለ የጻድቃን፣ ቀጥሎ የሰማዕታት፣ ቀጥሎ የመላእክት ድርሳን ነው። መጨረሻ የጌታችን ነው ማጠቃለያ። ከጌታችን በኋላ ኪዳን ነው በቃ። ከዚያ ኪዳን ካለቀ በኋላ ስንክሳር ይነበባል። ያ እንግዲህ እመቤታችን ጥንተ መድኃኒት ስለሆነች መጀመሪያ ታምሯ ይነበባል። ከዚያ ለምሳሌ እዚህ ደብር ገድለ አባ መባጽዮን አለ አይደል? ገድለ አባ መባጽዮን ይነበባል። እዚህ ደብር ላይ ገድለ ጊዮርጊስ ቢኖር የጊዮርጊስ ቀድሞ የአባ መባጽዮን በኋላ አይሆንም። መጀመሪያ የጻድቃን ነው የሚነበብ። እንድታውቁት ትውፊቱ ስርዓቱ ነው። ከጻድቃን ቀጥሎ የሰማዕታት፣ ከዚያ የመላእክት። ምናልባት የነቢያት ካለሳ ከተባለ ከመላእክት በፊት ይገባል። ጻድቃን እናነባለን፣ ሰማዕታትን እናነባለን። የነቢያትና የሐዋርያት ካለ በዛ መሃል ይገባል። ከዛ መላእክት ነው። ከመላእክት ድርሳን ቀጥሎ ድርሳነ ለምሳሌ ድርሳነ ሚካኤል፣ ገብርኤል፣ ሩፋኤል ሶስቱ ቢኖር ቀድሞ የሚነበብ ማን ነው? ድርሳነ ሩፋኤል ነው። ከዚያ ድርሳነ ገብርኤል ነው። እንደዚያ እያለ እና ወደ ላይ ነው የሚሄድ እና በቤተክርስቲያናችን ትውፊት መጨረሻውን ቅድም የኔታ አራት አይና በመካከል የገቡበት ምክንያት በራሳቸው ጥያቄ ነው እንጂ የመጨረሻው ፕሮግራም የሳቸው ትምህርት ነው ይታወቃል። እና ያንን ስላደረጋችሁ አንዳንድ ጊዜ ትምህርት ጎዳናው ብዙ ነው። ይሄም ካልተማረ ሰው አያስተምርም ይላሉ አባቶቻችንና መማር ማለት መኖር እንጂ ፊደል መቁጠር እንዳልሆነ ይታወቃል። እና ስለዚህ መማራችሁን የገለጣችሁበት መንገድ ነው ለሌላውም ሰው እዚህም ከሌላ የመጣ እንግዳ ካለ ትምህርት ይሆናል። ምንጊዜም ታውቃላችሁ መቼም ሁሉም አብያተ ክርስቲያናት የራሳቸው ክብር አላቸው። ግን ለየት ብሎ ጎንደር ሲባል መንበረ መንግስት ነው ይታወቃል። ሁላችንም የኖርንበት ስለኖርንበት የበለጠ ለማጋነን አይደለም። ምክንያቱም እኔ እንደምታውቁት መኖሪያዬ ምን እዚህ ባገለግል መኖሪያዬ ሌላ ቦታ ነው እና ሁሉም የየራሱ ክብር የየራሱ ደረጃ አለውና ጥሩ አድርጋችኋል።
መንበረ መንግስቶች እንዲህ ያደረጉ ተብሎ ይሄ ትምህርት ይሆናል። ለምን ሌላ ቦታ እንዴት ደክመን እንደዚህ አድርገን ሳናቀርብ እንደዛ ነው። አሁን ሲመስለኝ ጫና ደርሶባችሁ አይመስለኝም። በፈቃድ ነው እንጂ ፕሮግራሙ ሊቀርብ ነበር እና ጥሩ ነው። ደጋግሜ የምነግራችሁ አንድ ነገር አለ። ድሮ ማንስቼ በረከት የምታገኙት ያቀረባችሁ ሰዓት አይደለም። ስታጠኑ በረከቱን በሙሉ አግኝታችኋል። የምታቀርቡት ሌላው ሰው በረከት እንዲያገኝ ነው እንጂ እናንተ በረከት ጥናቱ ላይ ነው። ለምን ወጣችሁ እናንተ ስታቀርቡ በረከት ማግኘቱ ይገኛል፣ ግን ውዳሴ ከንቱ ይወስደዋል፣ ብዙ አሞራ ይበላዋል። ብዙ ጊዜ መድረክ ላይ የሚደረግ ነገር አሁን እኔ ለእናንተ እየነገርኳቸው ያለሁት ነገር ጥቂት በረከት ሊያስገኝ ይችላል፣ ግን እናንተን ይጠቅም እንደሆነ እንጂ ለእኔ ብዙም አይደለም። አሞራ ይበላዋል። አደባባይ ይወጣ ሰው ያየው ሰው የሰማው ነገር አሞራ ይበላዋል ይታወቃልና ከአሞራ የተረፈችውን ጥቂት ነገር ፍለጋ ነው እና ስለዚህ ከማቅረቡ ይልቅ ለማጥናቱ ትኩረት ስጡ። መዝሙርም ይሁን ሌላም ነገር ይሁን ደግሞ ማጥናት ሲባል በእኔ የመዝሙር ጥናት ባለሙያ ሆኜ ሳይሆን ረጅም ዘመን ከመኖሬና በቤተክርስቲያን ባይገባኝም እንዳስተማሪነቴ እዚህ መጣችሁ የምታጠኑት የመዝሙር ሰዓት እርስ በርስ ጉሮራችሁን የምታመሳስሉበትና እርማት የምትወስዱበት ሰዓት እንጂ የጥናት ቦታ አይደለም። ይሄ ጨርሳችሁ ነው መምጣት ያለባችሁ። የተሰጣችሁን ዘሩንም ዜማውንም መጀመሪያ ቀን የመጀመሪያ መዝሙሩ ሲመረጥ ይሰጣችኋል፣ ዘር ትይዛላችሁ፣ ዜማ ይነገራችኋል። ያንን አጥንታችሁ ጨርሳችሁ መምጣት ያለባችሁ። ለሁለት ነገር ይጠቅማል። አንደኛ እዚህ በጋራ የተስተካከለ ነገር አመስግናችሁ በረከት እንዳታገኙ ጥናት እንደምታውቁት ወጣ ገባለሁ መሳሳት አለ ምን አለ እሱ ችግር ነው። ያንን ቤታችሁ ጨርሳችሁ መምጣት። ስለዚህ አንድ ወጥ የሆነ ልክ እንደ ምስጋና እንደማቅረብ ጥናቱ እንዲሆንላችሁ ቅጸላ ይባላል በቤተ ክህነት አማርኛ። ሁለተኛ ነገር እንደዚህ ለመዝሙር ጥናት እዚህ ጊዜው ከሚያልፍ በህይወታችሁ ጉዳይ ለመወያየት ቅዱሳት መጻሕፍትን ለመመርመር የሚያስተምር ካለ ደግሞ ለመማማር ሰዓት ይተርፋል። ለምን ሰንበት ትምህርት ቤት ዕድሜ ልኩን ሲወቀስ የሚኖር በምንድን ነው? በቃ መዝሙር ብቻ ነው የሚባል መዝሙር ብቻ። ደጋግሜ ታስታውሱ እንደሆነ አንድ ጊዜ የመዝሙር ኮርስ እየተሰጠ ያለ መዝሙር ስላችሁ የመዝሙር ማስጠናት ሳይሆን ከኔ ጋር የተነጋገርነው ነገር ነበረ። መዝሙር ምንድነው በራሱ የሚል ተከታታይ ትምህርት ነበረ። ብዙዎቻችሁ ስላልነበራችሁ ነው የተቀረጸው ማን እጅ እንዳለ አላውቅም። መዝሙር ማለት እንደምናስበው ቀላል ነገር አይደለም። የክርስትናችን መጀመሪያው መጨረሻው መዝሙር ነው ይታወቃል። ለምን እግዚአብሔር የፈጠረን ስሙን እንድንቀድስ ከዚያ ደግሞ ስሙን የመቀደስ ዋጋችን ምንድነው? ክብሩ እንድንወርስ ነው። ግን ስሙን መቀደስ ማለት መድረክ ላይ ወጥቶ ዜማ ማዜም ብቻ መስሎ ከታየን ችግር ነው። እሱ አንዱ ገጽ ነው። መዝሙር የእግዚአብሔርን የማክበራችን የማመለካችን አንዱ ገጽ እሱ ነው። ለምሳሌ ነጠላ ለብሳችኋል አይደለም? እሱ እግዚአብሔርን ማመስገን እንደሆነ አታውቁም? ትምህርተ መስቀል ስንለብስ ምን ማለት ነው? በዚህ መስቀል ተሰቅለህ አድነህናል ብለን ምን ይባል አድነህናል እንደዛ ብለን በመስቀል ጸጉራችን ስንሸፍን በመጽሐፍ በአገልጋይ በቅዱስ ጳውሎስ አድረህ አዘህናል አንስትስ ትገለባ ርሶን ሴቶች ጠጉራቸውን ሸፍኑ ብለህናል። ይሄ ምስጋና አይደለም? ምስጋና እኮ ሲባል ግድ ባፍ የሚወጣ ነገር ብቻ አይደለም። ለምሳሌ ወንድ ሲራመድ ትከሻውን እየወዘወዘ ከሄደ እግዚአብሔርን እያከበረ ነው አይደለም። ሴት ልጅ ስትራመድ ይሄ ነው አለላችሁ። ብቻም ሴቶች ደግሞ አለ አይደል የምናምን ያረማመድ ሰውን ጥሩ ነው እሱ አጋንንትን ማክበር ይባላል። አለቅጥ ባረማመዳችን እግዚአብሔርን ማክበር እንችላለን። ባረማመዳችን ደግሞ ቤተክርስቲያንን መንቀፍ የሚነቀፍበት ጎዳናም አለ። ስለዚህ ሰው ባለባበሱም እግዚአብሔርን ያከብራል፣ ያመሰግናል። ባነጋገሩም እግዚአብሔርን ያከብራል፣ ያመሰግናል። በእያንዳንዱ ነገሩ እንኳን ቢቀርብ ምግብ ሲቀርብ ስርዓተ ማዕድ አለ። ምግብ ከቀረበ በኋላ መጀመሪያ ምንድነው የምናደርገው? ማማተብ አይደለም? እግዚአብሔርን አከበርን አላከበርን? አከበርን። ናኩተካልነ አቡነ ስማያት አልነ። ከዚያ ስንበላ ባርኮ የሚሰጥ ካለ በእንተ ማርያም ድንግል ይላል፣ በእንተ ወልደ ኢየሱስ ክርስቶስ ያለ ይሰጣል። እግዚአብሔርን ማክበር ነው። ከዚያ የሚቀበለው ደግሞ እመቤታችን ትስጥልን መድኃኔዓለም ይስጥልን ብሎ ይቀበላል። ማክበር ነው። ስንመገብ በጣም ትልቅ አንስቶ የሚጎርስ አለ አይደለም?
ጸያፍ ነው። ደግሞ እንደ ቄንጥ ሰው ካለ ልጅ ያርጋላል። ሁለቱም ያው ነው። ልክ አለው አይደል? ቢበላበት በልክ መብላት እግዚአብሔር ማክበር። ለምን? እሱ ራሱ የቤተክርስቲያን ስርዓት ነው። ሰው ባመጋገቡ እግዚአብሔር ማክበር ይችላል። ለምሳሌ በጾም ሰዓት ምግብ አንድ ሰው በጣም የምንወደውን ምግብ አቀረበልን። አይ እግዚአብሔር ይስጥልኝ አመሰግናለሁ፣ ግን ጾም ነው ብለን አልፈን ሄድን። ተመሰገነ እግዚአብሔር። ጎዳናው ብዙ ነው ብዬ ነው። መዝሙር አንዱ ገጽ ነው። ልክ የአካል ክፍል አለን አይደለም? እጅ የአካል ክፍል ነው። ብቻው ምን ይሰራል? አይን ብቻው ምን ይሰራል? አይን እንኳን ሌላው አካል እዚች ያለችው የአይን ቀፏለች እዚህ ያለችው እሷ ታስፈልገዋለች። ልክ እያንዳንዱ የአካል ክፍላችን ሁሉ ጥቅም እንዳለው በቤተ ክርስቲያን ውስጥ ሁሉም ነገር ተጠራቅሞ ነው አንድ አምልኮ የሚባል። ጥምቀት፣ ሜሮን፣ ቁርባን፣ ንስሐ፣ ጾም፣ ጸሎት፣ ስግደት፣ ትትና፣ ትዕግስት፣ የዋሃት፣ ፍቅር፣ ሰላማዊነት፣ የመዝሙር አገልግሎት፣ መጻሕፍትን ማንበብ፣ ይህንን ቅዱስ መጽሐፍ መሳለም። ጊዜ ድሮ ነገራችሁ ነበረን። ስንሳለም በግንባር መንካት ማክበር፣ በከንፈር መሳም ማፍቀር መውደድ አይደል? ያኮ ነው። ቅዱስ መጽሐፍህን ቅዱስ ወንጌልህን እናከብራለን፣ እንወዳለን። መሬት ላይ ወድቀን ስንሰግድ በግንባር ለጌታችን ከሆነ ማምለክ ነው፣ በከንፈር መሳም መውደድ ነው። ለምሳሌ ቅዳሴ ከተቀደሰ በኋላ ሰረሆት ላይ ካህኑ እየዞረ ያሳልማል በእጁ። በስርዓተ ቤተክርስቲያን የታዘዘ ግንባራችንን እንዲነካን ነው እንጂ እንድንስመው አይደለም። መጀመሪያ የታዘዘ ስርዓተ ቤተክርስቲያን ያንብር እዲሁ ዲበ ፍጽሞሙ፣ በግንባራቸው ላይ እጁን እያኖረ እግዚአብሔር ልዑል ይባርከ ወያሪ ገጾ ላይ ሌከ፣ እግዚአብሔር ልዑል ይባርክህ ገጸ ምሕረቱን ይመልስልህ ብሎ ይላል። ዲያቆን የሆነ እንደሆነ ወያብርሃይን ታልባቢከ አይነ ልቦናን ያብራልህ ይለዋል። ሴት ከሆነች እግዚአብሔር ልዑል ይባርክ ወያሪ ገጾ ላይ ሌኪ ይላታል። እንደዚህ ግንባሩ ላይ እንደዚህ ነው። ታዲያ መሳሙህ ምን መጣ ብላችሁ ብትሉ በአንድ ወቅት በግብፅ ካህናቱ የግብፅ ካህናት መስቀል አላለ ካህናት የሚይዙት መስቀሉ እኛ ከአንድ ዕፅ ነው አይደል ከኛ ሀገር የሚሰራ፣ ከነሱ ግን ከ7 ዕፅ ነው የሚሰሩት። ጌታ የተሰቀለበት ቅዱስ መስቀል ከ7 ዕፅ ተጠርቆ የተዘጋጀ አይደለ? በዚህ አብነት እና ካህናቱን ለማዋረድ ብለው እስላሞቹ ወይም አህዛቡ መስቀሉን ከእጃቸው ጋር አጣብቀው አንዳንድ ጊዜ ይቸነክሯቸዋል፣ አንዳንድ ጊዜ ያስሯቸዋል። ከዚያ እጃቸውን ይደበድቧቸዋል። ይደማል፣ ይቆስላል። መስቀል እንደያዘ የግብፅ ምዕመናን አይታቸዋል። ሲሳለሙ መስቀሉን ከተሳለሙ በኋላ እዚያ አልፈው ምን ያደርጋሉ? እጅ ይስማሉ አይደል? በዚያ ነው የመጣች። ከዛ ደግሞ ወደኛ መጣች የካህናትን እጅ መሳም እና በጎ ነው። የካህናትን እጅ መሳሙ በጎ ነው። ግን ጥንቱኑ ስርዓቱ እንደዚህ ነበር እና ዋናው ልነግራቸው የፈለኩት ነገር በእግዚአብሔር ቤት ውስጥ የሚኖር ሰው እያንዳንዱ ነገሩ እግዚአብሔርን ማመስገኛ መንገድ ነው፣ ማክበሪያ መንገድ ነው። መጀመሪያ ለራሳችን ኋላ ደግሞ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ጀምሮ እንደተጠቀሰው መልካሙን ስራችሁን አይቶ የሰማዩን አባታችሁን እንዲያከብሩ ብርሃናችሁ ብርሃን የተባለ በጎ ስራ ነው። ከዚያ እኛ ሰዎች እግዚአብሔርን እንዲያመሰግኑ ብለን ምግባራችንን እንግለጥ አይደለም። ግን በጎዳና እገሌ እንደዚህ ሆነ እንዴት ነው እንዲሁ ጠባዩ አማር፣ ያነጋገሩ መስመር፣ ትትናው ምን አገኘው ሲባል አሃ ቤተ እግዚአብሔር ሰነ ትምህርት ቤት ይማራል እኮ ማለት ብርሃን ይባላል። እንደሱ ስለሆነ ዋናው ትልቁ ነገር እናንተ ዛሬ ገቡ ነገ ወጡ ላለመባል ጸንታችሁ ለመኖር እዚህ ባለፈው 20-30 ዓመት ውስጥ ብዙ ሰው ምናልባት በመቶዎች በሺ የሚቆጠር ሰው ግብቶ ወጥቷል። እንደነዛ መውጣት ትፈልጋላችሁ ወይስ እዚህ መኖር ነው የምትፈልጉት? የማን ቤት ነው ይሄ? አንድ ሰው ነው የሚመልስልኝ። የማን ቤት ነው? እና እዚህ መኖር ትፈልጋላችሁ አትፈልጉም? ከልብ ነው በከንፈር ጥሩ። ታዲያ እዚህ መኖር ከፈለጋችሁ አንድ ዓላማ የሚባል ነገር ያዙ።
ድሮ የነበራችሁትን ዓላማ እያልኩ አለባችሁን ሳፈሰው የነበረ ያ የገባው ጎበዝ ነው። ዓላማ አስታውሳለሁ ደረሰች አይደል? እስቲ መድኃኒዓለም ያውቃል እንግዲህ ክፉ በጎ መናገሩ ልተው። ግን ዓላማችሁን ጻፉ ብያልኩኝና ሁሉም ሰንበት ተማሪ መንግስተ ሰማያት መግባት ብሎ ጻፈ። በጣም ያስደስታል። ግን የከንፈር ናት ብዬ በጣም ተቆጣሁኝ። ምክንያቱም ሰው ሁሉ የሚታወቅ ከግብሩ ነው፣ ካኗኗሩ ነው። መንግስተ ሰማያትን ዓላማ ያደረገ ሰው ይንዘላዘላል? ያለ ንስሐ ደቂቃ ሰዓት ያሳልፋል? ከስጋው ደግሞ ይርቃል? አስተባባሪ ተቆጣኝ ብሎ አገልግሎት ይርቀራል? እገሌ ገላመጠኝ በስንት አገልጋይ ወጥቷል። እገሌ ገላመጠኝ ብሎ ስንት አረሳው። እና ዓላማችን አሁን ሰው መንግስተ ሰማያትን ዓላማ አደረገ ማለት በምድር ያለው ኑሮ ተከለከለ ማለት ነው አይደለም። ሰው መንግስተ ሰማያት ዓላማው ስለሆነ ሲርበው በሰዓቱ መብላት ተከልክሏል? መጠጣት፣ ተገቢውን ልብስ መልበስ፣ ተገቢውን እንቅልፍ መተኛት፣ ከሰው ጋር መጨዋወት፣ ኃጢአት ያልሆኑ ምድራዊ ተግባራት ላይ መሳተፍ አልተከለከለም። ግን ዓላማው መንግስተ ሰማያት የሆነ ሰው ዘላለም በእግዚአብሔር ቤት መኖር የሚፈልግ ሰው መገለጫው ምንድነው ከተባለ ዓላማው እሱ መሆኑ የሚታወቅበት ምንድነው? ሁሉ ጊዜ ቅድሚያ የሚሰጥ ለማን ነው? ለቤተ ክርስቲያን። ቅድሚያ የሚሰጥ ለየትኛው ተግባር ነው? ለመንፈሳዊ። ቅድሚያ የሚሰጥ ለማን ነው? ለእግዚአብሔር። ምርጫ ቢመጣ በእግዚአብሔርና በዓለም በቤተ ክርስቲያንና በማይሆን ስፍራ በእውነትና በሐሰት በጽድቅና በኃጢአት መካከል ምርጫ ቢመጣ ያን ጊዜ ነው ሚዛን አለ። ሚዛኑ ላይ ቀለን እንገኛለን ብዙዎቻችን። እና ስለዚህ ዓላማችን አገልግሎቱ ቤተ ክርስቲያን የእግዚአብሔር ደጅ መንግስተ ሰማያት ከሆነ ዓላማ ማለት እስቲ ዓላማ ማለት በልስት እንደዚህ ያለው የሚኖሩለት የሚሞቱለት ጉዳይ እንዳትረሱ። ያቺ ዓላማ ማለት የምትኖሩለት ጉዳይ ነው። ሌላው ነገር በሙሉ ትርፍ ነው አይደል? ትርፍ ነው። ለዛ ጉዳይ ምንም ነገር ከዛ ጉዳይ የማይበልጥብን ከሆነ ዓላማችን ማለት እሱ ነው። ለምሳሌ አብዛኛው ሰው በዚህ ዘመን አውቃለሁ፣ አብዛኞቻችን እናንተን ላይ ጨምር ይችላል ገንዘብ ስለማይኖራችሁ ብዙዎቻችሁ፣ ግን ከገንዘብ የሚበልጥ ነገር በዚህ ዓለም የለም። አሁን በዚህ ዘመን እንኳን በዓለሙ በቤተክርስቲያን አገልግሎት የምታውቁት ነው። ሁሉ ነገር ወደ ምንድን ነው? ደርግ ሁሉም ነገር ወደ ጦር ግንባር ነው ይባላል። በዚህ ዘመን ሁሉም ነገር ወደ ገንዘብ። በየቀኑ ምዕመናን ሃይማኖታቸውን ሲክዱ ይላሉ። የሚጨንቀዋል የምታውቁት እንደኔ የኔ ቤቴ መድረክ የቆመ በለው አገልጋይ በለው ስልጣን ያለው የሌለው በለው አለ የምታውቁት አለ። አንዳንድ አባቶቻችን ደጋጎች ነው። አብዛኛውን ተመልከቱ። የአንድ ክርስቲያን የአንድ ኦርቶዶክሳዊ ጥፋት እንዴት አያሳዝን? አንድ ኦርቶዶክሳዊ አሁን እናንተ ለምሳሌ የለበሳችሁት ነጠላ አለ አይደለም? ትርፍ ነጠላ ቤት አለ የለም? አለ። አንድ ሁለት ብቻ አይደለም ብዙ አለ፣ እናውቃለን። አለ 10 ምናምን ያለው አይጠፋም። ስታስቡት ያን ሁሉ ነጠላ ይዛችሁ ራቁትን የሆነ ሰው መንገድ ላይ የለም እና ታዲያ ምን ትላላችሁ? መንግስተ ሰማያት ዓላማ የሆነ ሰው እንደዚህ ነው ኑሮ? አቤት 2-3 አይነት ወጥ ሲቀርብ መስጠቱ ይቅር። እዚህ በፊት የሚገርማችሁ አሁን ኦርቶዶክስ ናለች፣ ካቶሊክ ነበረች አንዲት ኩታራ እና የተቀረጸችው በኦርቶዶክስ መንገድ ነው። ካቶሊክ ከሆነች በኋላም ያለ ማዕድ አልተዋትምና ምግብ ሲቀርብ ኩታራ ነው እኮ የሆነቷን ኮስተር ብላ። የሚገርማችሁ ብዙ ስነ ምግባር አላውቅባትም፣ ግን ጌታዬ አሁን እኔ ምግብ አቅርብ ያለውኝ ግን የራበው ስንት ሰው አለ፣ እባክህ አንድ የራበው ሰው አምጣ አብሮኝ የሚበላ ትላለች። ትንሽ ትጠብቃለች። እሺ ጌታዬ እሱ ፈቃድ ካልሆነ ባሉበት የሚበሉትን ስጣቸው። ቢያንስ የላመ የጣመ ሲቀርብልን መመገባችን አይቀርም። ለምን? የተከፈተው ጎሮሮ የተከፈተው ወዳለን ተመስገን ነው፣ እግዚአብሔር ሰጥቶናል መቼም ምን በላበትን። ግን ጌታዬ ስንት የራበው ሰው ይኖር ይሆን አሁን ብሎ አስቦ መመገብ እንኳን ጽድቅ ነው። ሲያድል ቀን ደግሞ ከፈል አድርጎ ለሚሰጠው መስጠት፣ ከልብስ ቀዶ ቢያለብሱ፣ ከእንጀራ ቆርሶ ቢያገርሱ፣
ከውሃ ቀርቶ ቢያጠጡ መንግሥተ ሰማያት ማለት እሱ ነው። ለዚህ አይደል በፍርድ ቀን ጌታችን ሰዎችን አንተ ስለሰበክ በሰባኪነት ግባ መንግሥተ ሰማያት ይለዋል አይለው? አንተ ይህን ዓመት ስትቀድስ ኑረሃል ግባ ይለዋል አይለው? ሁሉም ሰው አልኳችሁ፣ ነቢያትም ሐዋርያትም ጻድቃንም ሰማዕታትም እንኳን ይቅር ማንም ቢሆን የሚጠየቅ ምንድን ነው? ሳምንት የገብርኤል የተነበበው ነው አለ ጌታችን ሁሉንም አቅርቦ ምንድን ነው? እስመ ርህብኩ ተርቤ ጸማይኩ ተጠምቼ አረቁ ታርዤ ተሞቃይኩ ታስሬ ሐመምኩ ታመሜ ነግደ ኮንኩ እንግዳ ሆኜ ጻድቃንን አድርጋችሁልኛል፣ ኃጥአንን አላደረጋችሁልኝም። መቼ አግኝተን ሲሉት ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁት፣ ለነዚህ ያላደረጋችሁት ለኔ ያላደረጋችሁት። ጠዋት ለልጆች አስተማርኳቸው፣ ልጆች የነገርኳቸው ልንገራቸው። ዛሬ አስቡት፣ ቅዱስ ኒቆዲሞስን እዩት። ተምራችሁ ይሆናል። በእርግጥ ዛሬ ጉባኤ ሰዓት ስብከት ስላልነበረ ቅዱስ ኒቆዲሞስ ከዚያ ማዕረግ እንዲደርስ 5 እንቅፋት አልፏል ይላሉ አይደል አባቶቻችን። 5 እንቅፋት። አንደኛ በጣም ሀብታም ነበር። ጌታ ምን ብሏል በወንጌል? ጌታ በወንጌል የተናገረውን ይዞ ቅዱስ ጳውሎስ የተናገረውን ጨምሮ ጌታችን በወንጌል ምን ብሏል? አዎ ከባዱን አመጣችሁት። ባለጸጋ ከሚጸድቅ ገመል በመርፌ ቀዳዳ ይቀልል ህልፈተ ገመል እንተ ስቁረተ መርፌ እሱ ደግሞ ወደ ፍጹማን ሄደ ያለን ሽት አረ እንዲያው ቀላሉ ጌታ ምን አለ? ኢትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ እኩል መገዛት አትችሉም፣ ለሁለት ጌታ መገዛት አይቻላችሁም ብሏል። ገንዘብ ያስፈልገናል አያስፈልገንም? ያስፈልገናል። ገንዘቡ ግን ከዕለት ጉርስና ከዓመት ልብስ በላይ ሆኖ አይምሯችን ከያዘን ያ ሰው ገንዘቡ እንቅፋት ሳይሆንበት ቅዱስ ኒቆዲሞስ ወደ ጌታችን ሄደ። ከቅዱስ ኒቆዲሞስ ምን ማረሱ አይደለም? በነገራችሁ ለገንዘብ ሲባል ብዙ ብቻ እንደመስላችሁ እቺ ሽርፍራፊዋ ራሱ እንቅፋት ትሆናለች ኪስ ያለችው። እውነቴን አስራት ያላወጡለት ምጽዋት ያልሰጡለት ገንዘብ ሰይጣንን ይዞ ነው የሚመጣ፣ ክፉ ነው። ሁለተኛው የቅዱስ ኒቆዲሞስ ፈተናው ዕውቀቱ ነበር። ደረጃው ይለያይ እንጂ በእውቀትም አይኮራል። ማን እኔ ነው ዕውቀት አለ የለም ብትሉኝ በአፌ ምንድነው የምላችሁ? ኧረ እኔ ምንም አላውቅም ነው የሚል። ልቤ ግን ምንድነው የሚል? አልክደውም። ኧረ አውቃለሁ በደንብ ነው የሚል አይደል ልቤ። አፌ ግን ኧረ እኔ ምን አውቄ ይላል። የአዋቂነትን አዋቂ ነኝ የማለትን እንቅፋት አልፎ ያንን ድል ነስቶ ከጌታ ሄደ። 2 ሶስተኛ ዳኛ ነበር። ዳኛ ማለት በማህበረሰቡ ዘንድ የመጨረሻው ክብር ያለው ሰው ማለት ነው። በጣም የሚከበር ዳኛ ነው የአይሁድ። እሱን እንቅፋት አለፈ። ምኑን? ይሄ ስታተስ የሚባል ነገር አለ፣ ክብር ደረጃ የሚባል ነገር ያዳመጣችሁ ነው። ሶስተኛ አራተኛ የአይሁድ ሸንጎ አባል ነው። ፓርላማ ትለዋለህ በዚህ ዘመን፣ ምክር ቤት ይባላል፣ ካቢኔ እንደምትለው። አሁን የካቢኔ አባላት ቤተክርስቲያን ይቆርባሉ፣ ሰለማሉ፣ ተጋፍተው ጸበል ይጠጣሉ። ምን በወጣቸው። የሱ ስታተስ ግን ተራ ካቢኔ እንዳይመስላችሁ፣ በመላው እስራኤል ያለው የትልቁ ሸንጎ አባል ነው። ያንንም ተራምዶ መጥቷል። አምስተኛ ያለፈው ፈተና በሸንጎ መካከል ስብሰባ ተደርጎ የናዝሬቱ ኢየሱስን ክርስቶስ ነው የእግዚአብሔር ልጅ ነው ብሎ ያመነ ጠላታችን ነው እንተያያለን ተብሎ ተማምለዋል። ስለዚህ ምን አለ? አደጋ፣ የፈለገው አደጋ ይምጣ። ግን ያም ሆኖ ደግሞ ያንን ማኔጅ ለማድረግ ያንን ለማስተካከል በመዓልት ከመምጣት ይልቅ ወደ ጌታችን መሄድ የወደደ ወዴት ነው? በሌሊት። ፈሊጥ እኮ ነው ራሱ። ፍርሃት ልትለው ትችላለህ። እኔ ደግሞ ፈሊጥ እለዋለሁ። ፍርሃትም ሊሆን ይችላል፣ ፈሊጥም ነው። አንዳንድ ጊዜ እኮ ከሁሉ ጋር ተጋጭቶ አይሆንም። ደግሞ ቅዱስ ኒቆዲሞስ ሲሄድ እኮ ጌታችንን 100% ተቀብሎ አይደለም ሄደ፣ ለመመርመር አይደል ሄደ። መመርመር
መመርመር ደግሞ በዛው ላይ አስቡት። ሁልጊዜ የምነግራችሁ ነገር አለ አይደለም? እናንተ ራሳችሁን ዝቅ አድርጋችሁ ማየቱ ጥሩ ነው፣ ግን እናንተን የሚመለከታችሁ ብዙ ሰው አለ። ቅዱስ ኒቆዲሞስ ሌሊት ከሄደባቸው ምክንያቶች መካከል አንደኛው ለሕዝቡ እንቅፋት ላለመሆኑ፣ ድንገት ሂዶ መርምሮ የሄደበት ነገር ባይሳካና እንደጠበቀው መልካም ሆኖ ባያገኘው ኑሮ ይህን የሚያክል ሊቅ ከሄደበት ማኛ እንሄድ ብሎ ሕዝቡ መሰናከል የለበትም። ስለዚህ መርምሮ እስኪያውቅ ድረስ ተደብቆ ነው የሄደ በሌሊት እና እንደዚህ አይነት ነገሮች አሉ ነው። የኔ ምክርና ትምህርት ርዕስ የለውም። ብዙ ጊዜ መርጣችሁ እናንተ ርዕስ ስጡት ብቻ፣ ቁም ነገሩ ይግባችሁ እንጂ እኔ ከርዕሱ ጉዳይ የለኝም። ይወጣችኋል። አሁን ቅድም መዛ ዝግጅቱ ላይ ያቀረቡት ነገር ምንድነው ርዕሱ ይባል ምን ስለ ቅዱስ ያሬድ እንዳይባል በጣም ብዙ ሊቃውንት ተነስተዋል። እነዚህ አባቶችን በነገራችሁ ላይ በጣም የሚያሳዝነው ነገር አንዳንድ ጊዜ አባቶቻችን ምን እንዳሳለፉ ምን እንደተቀበሉ ስለማናውቅ ይመስለኛል አባቱን ማያከብር እሱ በልጁ ሳይከበር እድሜው ያልፋል። መከበር ከፈለጋችሁ ማከበር አለባችሁ ጊዜው ሲደርስ። ቅድም ሊቃውንትን አፋውጥቼ እነዚያን የሚያክሉ ትልልቅ ሊቃውንት እስከ መውቀስ የደረስኩበት ምክንያት ቅድም ስማቸውን የጠራኋቸውን አብዛኞቹን አልኳቸው። ይሄ ሁሉ ሊቃውንት ተረስተዋል። የሚታወሱት አንዳንዶቹ ደግሞ ባልሆነ ነገር ነው የሚያስታውሷቸው፣ ደስ በማይል ነገር፣ ትምህርት በማይሆን ነገር ማለት አለ። ደከማ ነገራቸውን መርጠው ያችን ማውራት። ለምሳሌ አንድ ሊቅ ስማቸውን አልጠቅስላችሁም፣ በአፄ ውስጦስ ዘመን ነበሩና ተጣሉ ከተወኑ ሰዎች ጋር እና ጠቡ በጣም ከከሩ ችግር ሊያመጣ ሆነ በሀገርና ቤተክርስቲያን ላይ እና ንጉሱ ሊቃውንትን ሰብስበው መኳንንትን ሰብስበው ጠሯቸው። መምህር ገሌ እባክዎት ልምከሮት ይታረቁ አሏቸው። ንጉሱ ናቸው እንደዛ የሚሏቸው። እና የተማሩ ምን አሉ? ብሎ አዲስ መክሮኛል እሱ አይመክሮኝ ብለው ወጥተው ሄዱ። ጥሩ ንግግር ነው። እውቀት ለሰዎች በሽታ ሲሆን እንደዛ ነው። አሁን ስለኒ ሊቅ የሚገርማችሁ ሌላ ምንም ታሪክ ፈልጋችሁ አታገኙም። እቺ ብቻ ናፈቃለች። ከዛ ከስንት መልካም ነገራቸው እቺ ነች ያለች። ስማቸውን ያልጠራሁት ለዛ ነው። በጎ ነገራቸውን በመተረቀን ነው ስማቸውን ነገራቸው። ለዚያ ግን ብዙ ሰፊ ነገር ማግኘት ይኖርብኛል። እጨጌ በትረ ጊዮርጊስ የሚባል ትሰማላችሁ አይደል? የተዋሕዶ ሊቅ ከስንት ታሪካቸው ጊዜ የሚተረክ የትኛው ነው? አልፎንሱ ሜንዴዝን ምን አደረጉት? በጥፊ መቱት። መምታታቸው ደግ ነው፣ እንኳንም አደረጉት። ለምን? አለ አቅሙ አለ ችሎታው ከራከራለ ብሎ ገባ። ምላሽ ቢያሳጡት እሳቸውን የፈተንኩ መስሎት የእግዚአብሔር ፊት ወዴት ነው አላቸው። መፈተኑ ነው እንግዲህ። ወዲ ነው ቢሉት ይነቅፋቸው ፈልጎ ነው። ከእንደዚህ ያለ ወራዳ ካቶሊካዊ ጋር እሳቸው ክርክር በእንደዚህ ነገር መግባት ስላልፈለጉ ጧፍ አምጡልኝ አሉ። ጧፍ አመጡ። አብሩት አሉ። አበሩት። የዚህ ጧፍ ፊት ወዴት ነው አሉ። እንኳን የእግዚአብሔር የጧፍ ፊቱ ይታወቃል። ቤት አቅጣጫ ነው ያለ። በሁሉም ነው አይደለም። በዚህ ተረትቶ አንዳንድ ጊዜ እኮ ያስፈልጋል ብለው ቸባ አደረጉት ይባላል። እና ረከብናሁ ለበትር ዚያደክማ ለሮሜ ጽሩበ በንባብ ወቅሩጽ በትርጓሜ ብሎ አንዱ አመሰግናቸው ይባላል። ግን ሌላ ስንት ታሪክ አላቸው። የመልካምነት ታሪክ ስንት በጎ ደግ ስንት ታሪክ ነበረና ከዚህ በላይ አላብዛ። እናንተም ይመሽባችኋል፣ እኛም ድካም ይበዛል። ዋናው ትልቁ ነገር ጥቅልል ሲል ትምህርቱ ምክር ነውና ከደጁ ለመኖር ጌታችንን እንለምነው። አታናውፀን እባክህ ጌታዬ፣ ኃጥእም ቢሆን ከዚያ ኑረኝ፣ ከደጅ አትለየኝ። በዚያው ላይ ደግሞ ብዙ ነገር አይናፍቃችሁ። ሄዳችሁ አይታችሁት መመለሻ የላችሁም። አንዳንዱን ነገር አይታችሁ መመለስ አትችሉም። ድሮ አንዳንድ እድለኛ ሰው ከቆሻሻውም ከምንም አይቶ ተመልሷል። አሁን ጊዜው እየረፈደ አይመስላችሁም? አባ ተክለ ማርያም ሌሎችም ትልልቅ አባቶች ከማረፋቸው በፊት እንዲህ ይሉ ነበረ። ልጄ ስንት ሰዓት ነው ይላቸዋል። ለምሳሌ ጠዋት ከሆነ 4 ሰዓት ነው አባታችን ይላቸዋል። ረፍዷል እንጂ ይላሉ። አይ ምን ለማለት ነው ብሎ እንደገና ከሰዓት ሲሄድ ደግሞ
ስልጄ ስንት ሰዓት ነው ይሉታል። 10 ሰዓት ነው። ረፍዷል። ይሄ ነገር ትርጉሙ ምንድነው ይላል። በተለያየ ሰዓት በሁሉም ሰዓት ሄዶ ሰዓት ሲነግራቸው ረፍዷል ነው የሚሉት። ትርጉሙ አልገና መጥቶ ምን ማለት ነው አለኝ። አይ መች ስለ ሰዓቱ ነው ስለ ጊዜው ነው እንጂ። እና አንዳንድ ነገሮች በሀገርም በቤተክርስቲያንም እየረፈዱ ነው። እና ወደ እግዚአብሔር መጠጋት አይሻልም? እህቶቻችን አይሻልም? አዎ ምንም ቢሆን ምንም ትንሽ ወደ መጨረሻው አካባቢ እየደረስን ይመስላል። ዓለም የጥፋት ትውልድ መስረታ ያን የጥፋት ልጅ ሐሰተኛውን ለመቀበል ድግስ እያደረገች ነው። እኛ እያየን ነው። በነገራችን ላይ አይምሰላችሁ እያየን ነው። አንዳንዱ ነገር በዓለም የሚደረገው ጦርነት ፊት ለፊት እንደምታዩት አይደለም። አሁን በኢራን ጦርነት በዛ ምናምን ሲባል ከጦርነቱ ጀርባ ያለውን ነገር የሚያውቅ ጥቂት ሰው ነው። ናዚያ እየሆነ ያለው ነገር ነገ እዚህ የማይሆንበት ምክንያት የለም። ድግስም አለ፣ ብዙ ድግስ አለ። ለኛም የተደገሰ ብዙ ድግስ አለ እና ክፉም ቢመጣ ደግም ቢመጣ ከእግዚአብሔር ጋር መሆን ከደጁ መሆን ብንሞትም ብንኖርም ኢየሩሳሌም በመናኔ ያሉ አንድ ትልቅ ሰው መልእክት ልከውብኝ አየሁት ትናንት። እባካችሁ ጸልዩልን እና በህይወት ካልተገናኘን ነፍሳቸውን ይማር እያላችሁ ጸልዩልን የሚል ስም ነው የተላከ። ለምን እነሱ መንፈሳዊ ሰዎች ስለሆኑ ከሚታየው በላይ የሚያስጨንቀውን ነገር ያውቁታል። ከሞትነ ካልተረፍን አደራ እናንተ ከተረፋችሁ ስማችንን በጸሎት እንድታስታውሱን ብለው ስም ላኩ። አሁን እኛ ተራ ሰዎች ነን፣ እነሱ ትልቆች ናቸው። ለደጎቹ እንድናደርስላቸው ይመስለኛል እንጂ የኛ ጸሎት ለነሱ ምን የሚረባው ነገር ኑሮ አይደለም። እስከዚህ ድረስ ነው ብዬ ነው። እና እንዘን እንጸልይ። ውዳሴውን ዳዊቱን አቅሙን ጊዜው ካለን ፈተና ሲበዛባችሁ ሰኔ ጎልጎታ መጸለይ ጥሩ ነው። ይሄው ነው። ዛሬ ብዙ ቅዱሳን ያሉ ታሪክ ለመተረክ ሰዓት አይኖረንም። ቅድስት አስጠራጦኒቃን እድሜ 15 ዓመት አሁን እዚህ 15 ዓመት ሁላችሁም 15 ዓመት በላይ ነው የምትሆኑ እርግጠኛ ነኝ አይደለም? እሱ ብቻ ነው ከ15 ዓመት ወጣች አይደል? ቅድስት አስጠራጦኒቃ ሰማዕትነት ስትቀበል የእናንተ ትንሽ ናት በእድሜ። በ15 ዓመቷ ነው የተሰዋች። በ15 ዓመቷ። ለወንዶች ደግሞ በቀደም ያከበር ነው ቅዱስ ቴዎቅሪጦስ እሱም በ15 ዓመቱ ነው የተሰዋው። ገድለ ሰማዕታትን ስንክሳር ስታነቡ በእነሱ ቦታ ሆናችሁ እያሰባችሁ ነው ማንበብ ያለባችሁ። በእሳት አቃጠሏቸው ሲባል ትንሽ የእሳት ወላፈን እንዲሰማችሁ ሞክሩ። ደስ ያኮኑ ደስ ይላል እኮ ግፋ ሰማዕታት ሞተው ለእግዚአብሔርን እያሰቡ እንባ እንዲመጣ ሰውነት እንዲገሰጽ መንፈስ ረድኤት እንዲቀርበን በጦሩ ሲወጓቸው ህመሙ ትንሽ እኮ ይሰማ ይሆናል እኮ አንዳንድ ጊዜ በጣም መንበብ ካንጀት ከሆነ ማለት ነው። እንዲህ ያለ ነገር ስላለ የቅዱሳን ነገር የተጻፈ ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ ብሏልና ቅዱስ ጳውሎስ ሁሉም ለኛ ነው። በርቱ፣ ጠንክሩ። አንዳንድ ቀን ሲመቸን እንመጣለን። የእግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት በሁላችን ላይ ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጻሳይል አሜን 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 አሜን። እንግዲህ